take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም እንደምን አላችሁልኝ ተወዳጆቹ ስላገኘኋችሁ በጣም ደስ ብሎኛል። የተለያዩ መረጃዎችን ላጋራችሁ ከናንተ ጋር ቆይታ እናደርጋለን። ወደ 3 የሚሆኑ መረጃዎችን ይዤ ነው ከናንተ ጋር የመጣሁት ማለት ነው። ፌሊክስ ዛየር የማንቸስተር ዩናይትድና እንዲሁም ደግሞ የቶተንሃም ሆትስፐርን የአውሮፓ ሊግ የፍጻሜ ጨዋታ ሚዳኛው ዳኛ ሆኖ ተመርጧል። ይህ ጀርመናዊ ዳኛ ብዙ ውዝግቦች ማያጡት ዳኛ ነው። ምን አይነት ውዝግቦች አሉት? ከዚህ በፊት የነበሩት የዳኝነት ውዝግቦችና የማንቸስተር ዩናይትድን ጨዋታ ይመራል ከተባለ በኋላ ምን ተሰማ የሚሉት መረጃዎች ይዤላችሁ መጥቻለሁ። እንዲሁም ደግሞ ኢንጁሪ ኒውስም አለኝ የጉዳት ዜናዎች ማለት ነው። ለፍጻሜው ጨዋታ ለአውሮፓ ሊግ የትኞቹ ተጫዋቾች ይመለሳሉ? ሌኒ ዩሮ፣ ዲያጎ ዳሎት፣ ማቲያስ ዴሊት፣ ጆሹዋ ዚርኪዚ፣ ሊሳንድሮ ማርቲኔዝ፣ ቶቢ ኮይለር እንዲሁም ደግሞ ጆሹዋ ዚርኪዚ፣ አይደን ሄቨን ጉዳት ላይ ያሉ የማንቸስተር ዩናይትድ ተጫዋቾች እንደሆኑ ይታወቃልና የትኞቹ ተጫዋቾች ከጉዳት ይመለሳሉ የሚለውን ነገር እንዳስሳለን። ወደ ቶተንሃም ሆትስፐር ቤት ማምርተን ጉዳት ላይ ያሉ ተጫዋቾች እነማን ናቸው የሚሉትን ማስቀኛቸዋለሁ። እንዲሁም ካስሜሮ ወደ ብራዚል ብሔራዊ ቡድን የመመለስ እድል እንዳለው መረጃዎች ወጥተዋል። እሱንም ደግሞ ማስቀኛቸው ይሆናል ማለት ነው። አብራችሁን ቆዩ። በቆይታችሁ ወቅት ደግሞ መረጃዎችን የምትወዷቸው ከሆነ ላይክ አድርጋችሁ ድጋፋችሁን በኮሜንት መስጫ ባር ላይ ያስቀምጡልን። ሰብስክራይብ ማድረጋችሁ አይለ እሱ እንደምታደርጉት እርግጠኛ ነኝ። በቆይታችሁ ወቅት እንዲህ ስለምታደርጉልን ከልብ አመሰግናለሁ። ከመሸጋገሪያ ሙዚቃ በኋላ በድጋሚ መለሳለሁ። የምትገኙት ማን ዩናይትድ ኢንፎ ላይ ነው። ከጉዳት ዜናዎች መረጃዎቻችን ማድረስ እንጀምር። እንግዲህ ማንቸስተር ዩናይትድ ከዌስትሃም ጋር ባደረገውና ሽንፈት ባጋጠመበት የ0-0 ጨዋታ በሊጉ ደግሞ በዚህ ውድድር ዓመት 17ኛ ሽንፈታችንን ካስመዘገብነ በኋላ ተጨማሪ ጉዳቶች እንዳስተናገረ እናውቃለን። ከፋይናሉ ጨዋታ በፊት አንድ ጨዋታ ነው ከመሃል የሚገኘው አረብ ምሽት ከቼልሲ ጋር የምናደርገው የሊግ ጨዋታ ማለት ነው። ሩበን አሞሪም ባይዘው ከዚህኛው ሽንፈት በኋላ በጣም በምሬት ነው በሚቀጥለው ውድድር ዓመት ሁሉም ነገሮች መስተካከል እንደሚገባቸው፣ መስተካከል ማይችሉ ከሆነ ግን ክለቡ ሊያስተናብተው እንደሚገባ አጽንኦት ሰንጦ መናገር የቻለው ከዚህ ሽንፈት በኋላ ማለት ነው። ወደ ሊጉ ከመጣ በኋላ 6 ጨዋታዎችን ነው ማሸነፍ የቻልኩት፣ ይሄ ለዚህ ክለብ አይመጥንም ሲል ነበረ። ከአውሮፓ ሊጉ ፍጻሜ በኋላና የማንቸስተርን የዚህ ውድድር ዓመት ላይፍ ወይም ጉዞ በብዙ ያስተካክላል ተብሎ ከሚገመተው ጨዋታ በፊት ቼልሲ ጋር እንጫወታለን። ከዛ በኋላ ከቼልሲ ጋር ከተጫወትን በኋላ የአውሮፓ ሊግ የፍጻሜ ጨዋታችንን አርገን አንድ የሊግ ጨዋታ ይቀርናል ከቪላ ጋር በሜዳችን። ከዚህ ውድድር ዓመት የደጋፊዎችን መሰናበቻ ጨዋታ ማለት ነው። ከዛ በኋላ ስኳዱ ይበተናል። ስኳዱ ከተበተነ በኋላ በጁን ላይ ሲመለስ ወደ ማሌዥያና ሆንግ ኮንግ በፈርስት ቲሙን ይዘው ሩበን አሞሪም ይጓዛሉ ማለት ነው። ብዙ ጊዜ የመጀመሪያ የፕሪሲዝን ዝግጅት ስታደርግና ወደ መጀመሪያ ከተማ ስትሄድ ብዙ ሲኒየር ተጫዋቾችን አትይዝም በስኳድ ውስጥ። በሚቀጥለው ውድድር ዓመት ልታሳትፋቸው የምትችላቸውን ወጣት ተጫዋቾች ለመመልከት ነው ብዙ ወጣት ተጫዋቾችን አዳዲስ ተጫዋቾችን ይዘህ የምትጓዘው። ሩበን አሞሪም ግን ፈርስት ቲሙን ወይም ዋናውን ቲም ወደ ማሌዥያና ሆንግ ኮንግ ይዞት እንደሚጓዝ መናገሩ ይጠበቃል። እንግዲህ በዌስትሃሙ ጨዋታ ላይ አዲስ ጉዳት ነበረ። ሌኒ ዩሮ ጉዳት አጋጥሞት ከሁለተኛው አጋማሽ ላይ ከሜዳ ሲወጣ ተመልክተው ነው ነበረ። ጉዳቱ ከባድ እንዳልሆነ ሩበን አሞሪም ከጨዋታው በኋላ መናገር ችሏል። ከባድ ጉዳት አይመስለኝም፣ ግን ተጨማሪ ምርመራዎች ያስፈልጉኛል ብለዋል። መቼ እንደሚመለስ መግለጽ አልቻሉም። ለአረቡ ጨዋታ ሐሙስ ጋዜጣዊ መግለጫ ይሰጣሉ ተብሎ ይገምታል። ምሽት ላይ በዛ ላይ ይናገሩታል ብለን እናስባለን። እኛም ለእናንተ ይዘነው ምን መጣ ይሆናል። ስለ ሌኒ ዩሮ ጉዳት ምንም አይነት ተጨማሪ አፕዴት አልወጣም። ዳሎት ሌላኛው ጉዳት ላይ ከሚገኙ ተጫዋቾች አንዱ ነው። ባለፈው ወር ከወልቭስ ጋር ጨዋታችን ስናደርግ የ1-0 ሽንፈት ባጋጠመን ጨዋታ ላይ የመስል ጉዳት እንዳጋጠመው ይታወቃል። የተደጋጋሚ ጨዋታዎች ምክንያት እንደሆነ ሩበን አሞሪም ለዳሎት ጉዳት ምክንያታቸውን ገልጸዋል። ብዙ ጨዋታዎችን ከሚያደርጉ የማንቸስተር ዩናይትድ ተጫዋቾች እንዳንዱ ነው። እሱን አለመጠቀም አንችልም ወይም ደግሞ አለማሳረፍ አንችልም ሲል ነበር ሩበን አሞሪም ያኔ የገለጸውና ለፋይናል ጨዋታ የመድረስ እድሉ የሱ 0 እንደሆነ ነው እየተሰማ የሚገኙ። ሌላ አፕዴት በሚቀጥለው ሳምንት የሚወጣ ካልሆነ በስተቀር አሁን ባለኝ መረጃ
ዳሎት ለፍጻሜ ጨዋታ የመድረስ እድሉ 0 እንደሆነ ነው እየተነገረ የሚገኘው። ከተመለሰም ብዙ ጥቅም በላለው የቪላው የመጨረሻ ጨዋታ ሊመለስ የሚችል ግን ሞስት ፕሮባብሊ ኤምኤን እንደሚለው ከሆነ ከዚህ የውድድር ዓመት ውጭ እንደሆነ ነው እንግዲህ እየተሰማ የሚገኘው ማለት ነው። ሌላ ጉዳት ላይ የሚገኘው ተጫዋች ማቲያስ ዴሊት ነው። ረጅም ጊዜ ከቆየበት ጉዳት ከተመለሰ በኋላ ቁርጭምጭሚቱ ላይ በደረሰበት ጉዳት ማለት ነው በብሬንትፎርዱ ጨዋታ ላይ ተመልሶ ማንቸስተር ዩናይትድ 4-3 ሽንፈት ባጋጠመው ሰዓት ላይ 35 ደቂቃዎችን መጫወት ችሎ ነበር። ግን ሌላ አዲስ የቁርጭምጭሚቱ ጉዳት ሳይሆን የጉልበት ጉዳት አጋጥሞት ከሜዳ እንደወጣ አውቀን ነበረ። አሞሪም ከቢልባኦ ጨዋታ በፊት ለእናንተ በሰራነው ፕሬስ ኮንፈረንስም ተናግሮ ነበረ ለቢልባኦና ለዌስትሃሙ ጨዋታ እንደማይደርስ ማለት ነው። አሁን ሪፖርቶች እንደሚጠቀሙት አርብ ከቸልሲ ጋር በምናደርገው የሊግ ጨዋታ ማቲያስ ዴሊት ተመልሶ እንደምናገኘው ነው እንግዲህ የሚጠበቀው ማለት ነው። ስለዚህ አርብ በስኳዱ ይመለሳል ማለት ለህሮቡ የፍጻሜ በቢልባኦ ሳን ማሚስ ስፐርስ ጋር ለምናደርገው የፍጻሜ ጨዋታ የመመለስ እድሉ በጣም ሰፊ እንደሆነ በድፍረት መናገር እንችላለን ማለት ነው። ሌኒሮን ሜቢ ማናገኝ ከሆነ ማቲያስ ዴሊት ማግኘት በጣም ትልቅ ዜና ይመስለኛል። በእርግጥ ሌኒሮ አሁን ካለበት ፐርፎርማንስ አንጻርና ወቅታዊ ብቃት አንጻር ማንቸስተር ዩናይትድ እሱን ማጣት ማይችለው ነገር ነው፣ ወይም ደግሞ እሱን አጥብቆ እንደሚፈልገው መናገር እንችላለን። ሌላኛው ተጫዋች ጉዳት ላይ የሚገኘው አይደን ሄቨን ነው። 3 ጨዋታዎች አመልጦት በጣም ድንቅ ፐርፎርማንስ ካረገና የኤፍኤ ካፑን የአርሰናል ጨዋታ ከተመለከትነው በኋላ ወደ ሊጉ መጥቶ በጣም አስደናቂ 2 ፐርፎርማንሶችን ካረገን በኋላ 3 የሊግ ጨዋታዎች አመለጡት። ከዛ በኋላ በማርች ኢንተርናሽናል ብሬክ ወደ ስኳዱ ተመለሰ። ኤፕሪል 13 ከኒውካስል ጋር ባረግነው የሊግ ጨዋታ ላይ በተጠባባቂነት ቦታ ላይ ነበረ። ከዛ በኋላ ግን ሳይጠበቅ ጨዋታዎችንም ሳያደርግ ተደጋጋሚ ጉዳቶች አጋጠሙት በልምምድ ሜዳ ላይ። በተለይ ደግሞ የመስል ጉዳቶች ናቸውና ወጣት ከመሆኑ አንጻር ይሆናል ጉዳቶች በረከቱበት። በዚህ ውድድር ዓመት አይደን ሄቨን የመመለስ እድሉ በጣም ጠባብ ነው የሚሆነው። ግን የመስል ጉዳቶች ሪከቨር የምታደርግባቸው ፍጥነቶች አይታወቁምና አዲስ መረጃ ሊኖሩ ይችላል። ግን እሱን የማግኘት እድላችን በጣም ጠባብ ነው። ቶቢ ኮለር፣ ሊቻ፣ ጆሹዋ ዚርክዚ በዚህ ውድድር ዓመት ልናገኛቸው የማንችላቸው ተጫዋቾች ናቸው ማለት እንችላለን። በስፐርስ ወይም በቶተንሃም ሆትስፐር በኩል የጉዳት መረጃዎች አሉ በተደጋጋሚ እየሰማናቸው የሚገኙ። ጄምስ ማዲሰን ከሲዝን አውት ነው፣ ስለዚህ ለፍጻሜ ጨዋታ አይደርስም። ሉካስ ባርጌን የወጣቱ የአማካኝ ስፍራ ተጫዋች እሱም በዚህ ውድድር ዓመት ማግኘታቸው ከባድ ነው። ሮዱ ድራጉሱን ግዙፉ የመሀል ተከላካያቸውም ሲዝን አውት ነው። ሰን ሁንግሚን የረዥም ጊዜ ጉዳት ነበረበት። ተከታታይ 5 የሊግ ጨዋታዎችን ሲሳተፍ አልተመለከትነው ነበር። አሁን ግን ተመልሶላቸዋል። ለፍጻሜ ጨዋታ እሱ የመድረስ እድል አለው። ሌላኛው በዚህ ሳምንት በፓላስ የ2-0 ሽንፈት ሲያጋጥማቸው ጉዳት ያጋጠመውና የቡድኑ የዚህ ሲዝን በጣም ወሳኙ ተጫዋች በርቀት ዲያን ኩልሲቪስኪ ነው። ከፓላስ ጨዋታ ላይ ጉዳት እንዳጋጠመው ተመልክተን ነበር። ከጨዋታው በኋላ ምንም አይነት ምርመራ ሳይከናወንለት አሰልጣኝ አንጂ ፖስቴኮግሉ እንደሚመለስ እና ቀላል ጉዳት እንደሆነ መናገር ችሏል። ግን ተጨማሪ ምርመራዎች ከተከናወኑለት በኋላ ምን ይሆናል የሚለው እስካሁን አልታወቀም፣ ወይም ደግሞ ከቶተንሃም ቤት የተሰማ ነገር የለም። በዚህ ሳምንት መጨረሻ ላይ በሊግ ለሚከናወኑ ጨዋታ ላይ ፕሬስ ኮንፈረንስ ሲሰጡ አንጂ ፖስቴኮግሉ የሚነግሩን ነገር ይኖራል ተብሎ ይጠበቃል። ጄምስ ማዲሰንም ዲያን ኩልሲቪስኪን በአማካኝ ስፍራ ከሉካስ ባርጌል ጋር ማያይዙ ከሆነ በጣም ስስ የአማካኝ ክፍል ይዘው እኛ እንደሚገጥሙ መናገር እንችላለን። ይህ ደግሞ ለማንቸስተር ዩናይትድ በጣም መልካም ይሆናል። ግን እንዳልኳቸው የዲያን ኩልሲቪስኪ መረጃ ገና አልተረጋገጠም። የፍጻሜውን ጨዋታ ሚዳኛው ዳኛ ታውቋል። ጀርመናዊ 43 ዓመት ዳኛ ፍሌክስ ዛየር የፋይናሉን ጨዋታ እንደሚመራው በሳን ማሚስ ተረጋግጧል። በጣም ብዙ ውዝግብ ማያጣው ዳኛ ነው። 680 ጨዋታዎችን መርቷል። የአውሮፓ ሻምፒዮንስ ሊግ እና የአውሮፓ ሊግ ጨዋታዎችን ጨምሮ ማለት ነው። በጀርመን በጣም ምስጉን ከሚባሉና ከሚደነቁ ዳኞች መካከል ነው። ግን 2005 ያጋጠመው ነገር ለረጅም ጊዜ አብሮት ተጉዟል። አሁንም ከሰሞኑ መነጋገሪያ ነበረ። በተለይ ደግሞ ትናንትና ምሽት ፍሌክስ የፍጻሜው ዳኛ እንደሚዳኝ ከታወቀ በኋላ በማንቸስተር ዩናይትድ ደጋፊዎች ላይ ከዚህ በፊት ያደረጋቸው ነገሮች እየወጡ ይገኛሉ። 2005 ላይ አንድ ሮበርት ሆይዘር የሚባል ዳኛ በውጤት ማጭበርበር ተከሶ ነበረ። የ2 ዓመት ከ5 ወር እስራት ከተባለ ደግሞ ከምንም አይነት የእግር ኳስ ውድድሮች ላይ የእድሜ ልክ እገዳ በጀርመን እግር ኳስ ፌዴሬሽን ዲኤፍቢ በሚባለው ማለት ነው እገዳ ደርሶበት ነበር። ሮበርት ሆይዘር በተጠረጠረበት እና ጥፋተኛ ሆኖ በተገኘበት ክስ ላይ የፍሌክስ ዛየር እጅ ተገኝቶበት ፍሌክስ ዛየርም 6 ወር እገዳ ተጥሎበት ያውቃል። ወደ 300,000 ዩሮ ደግሞ ቅጣት ተጥሎበትም
ያውቃል ማለት ነው። የ300,000 ዩሮ እና እንዲሁም ደግሞ የ6 ወር እገዳ በጀርመን እግር ኳስ ላይ ተጥሎበት ያውቅ ነበር። ይሄ ነገር በጣም ብዙ ውዝግብ ከፈጠረ በኋላ እንደገና ስብናውን አስተካክሎ በቡንደስሊጋ ውስጥ ከአመቱ ምርጥ ዳኞች ውስጥ በተለይ ደግሞ ባለፈው የውድድር ዓመት ውስጥ አንዱ ነበረ። በዚህ የውድድር ዓመት በሻምፒዮንስ ሊጉ የግማሽ ፍጻሜ ጨዋታዎችን ዳኝቷል። በተለይ ደግሞ በፓርክ ደ ፍራንስ አርሰናል ከፒኤስጂ ጋር ያደረጉትን ጨዋታም ሲዳኝ ተመልክተናል። ግን ውዝግቦቹ ለረጅም ጊዜ አብሮት የቆዩ በተለይ ደግሞ ባለፈው ክረምት በዩሮ 2024 የግማሽ ፍጻሜ እንግሊዝን ከኔዘርላንድ ጋር ሲዳኝ ከጁዲ ቤሊንጋም ጋር ብዙ ንትርክ ውስጥ እንደገቡ ይታወቃሉ። ጁዲ ቤሊንጋም ከዚህ በፊት ተናግሮት ያውቃል፣ ግልጽ በሆነ ቋንቋ ማለት ነው። ጁዲም ተቀጥቶ ያውቃል። ወደ 40,000 ዩሮ አካባቢ እሱን በመናገሩ ተቀጥቶ ያውቃል። ከጨዋታው አስቀድሞ ብዙ ዝግብ የነበረው በዚህ ምክንያት ነው። ምክንያቱም ጁዲ ቤሊንጋም የዶርትመንድ ተጫዋች በነበረበት ጊዜና ዶርትመንድ ከሙኒክ በአንድ ወቅት ጨዋታ ባረጉበትና 3-2 ሙኒክ ዶርትመንድን ባሸነፈበት ጨዋታ ላይ የፍጹም ቅጣት ምት ሰጠው ነበር ዳኛውና ወደ ሚዲያ ወጥቶ ስነ ምግባር የጎደላቸው ዳኛና ግልጽ ያልሆነ ፍጹም ቅጣት ምት እንደሰጡና ማቲ ሃመልስ ምንም አይነት የእጅ ንክኪ እንዳልነበረው ዳኛው ለረጅም ጊዜ መጥፎ ዳኛ እንደሆኑ እንዲሁም ደግሞ የስነ ምግባር ጉዳይ እንደሚነሳባቸው ጁዲ ቤሊንጋም መናገር ቻለ። የጀርመን እግር ኳስ ፌዴሬሽን ግን ያኔ እሱን ነበር የቀጣው ጁዲ ቤሊንጋምን። ከዛ በኋላ ከግማሽ ፍጻሜ ዩሮ ጨዋታ አስቀድሞ ይህን ዜና ወጥቶ ጁዲ ቤሊንጋምን ጠይቀውት ነበረ። ያኔ የነበረ ጉዳይ ነው። አሁን ዳኛው ምን አይነት ጉዳይ ላይ እንዳለው አላቅም ሲል ጁዲ ቤሊንጋም ተናግሮ ነበረ እና ውዝግቦቹ ማያጠው ዳኛ ነው ፍሊክስ ዜየር። ግን ጀርመኖች እንተማመንበታሉ ይላል። ይሄ ዳኛ በሳን ማሚስ ከቶተንሃም ሆትስፐር ጋር የምናደርገውን ጨዋታ ይዳኛል። አዲስ መረጃዎች ካሉ ማሳወቃችሁ ይሆናል። ተጨማሪ መረጃ እንደ ፍላሽ ነገር ነው፣ የተረጋገጠ አይደለም። ካስሜሮ ወደ ብራዚል ብሔራዊ ቡድን ስኳድ የመመለስ እድሉ በጣም ሰፍቷል። ከ2024ቱ አሜሪካ ባስተናገደች ኮፓ አሜሪካ የብራዚል ስኳድ ውጭ ከተደረገ በኋላ ማለት ነው ወደ ስኳዱ አልተመለሰም። ከዛ በኋላ የነበሩ ሁለት የብራዚል ብሔራዊ ቡድን አሰልጣኞች ካስሜሮን ከስኳዳቸው ውጭ እንዳደረጉት ይታወቃል። አሁን ግን የብራዚል እግር ኳስ ፌዴሬሽን ካርሎ አንቸሎቲ ወይም ደግሞ ዶን ካርሎን ወደ ብራዚል ብሔራዊ ቡድን አሰልጣኝነት መሾሙን አስታውቋል ወይም ደግሞ ኦፊሻል አድርጓል። በጣም ካርሌቶና ካስሜሮ ደግሞ ጥብቅ ወዳጅነት ያላቸው ሰዎች ናቸው። በፐርሰናል ኢንዲቪዥዋል ማኔጅመንት በብዙ የሚደነቁት ካርሌቶ ካስሜሮን እንደሚጠሩት እርግጥ ሆኗል፣ ወይም ደግሞ ብዙዎች እርግጠኛ ሆነው የሚገኙት። ስለዚህ በሚቀጥለው ወር የብራዚል ብሔራዊ ቡድን ስኳድ ሲቀላቀሉና እንዲሁም ደግሞ ኢንተርናሽናል ጨዋታዎችን ሲያደርጉ ካስሜሮን በድጋሚ በብሔራዊ ቡድኑ ጨዋታ ላይ የመመልከት እድላችን ሰፊ እንደሆነ ሪፖርቶች ያውም ከብራዚል የሚወጡ ሪፖርቶች እየጠቆሙ ይገኛል። ይሄን መረጃ በዛውም ነግሬያችሁ ልውጣ በማለት ነው። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ቀናችሁ ብር ይሁን። አዳዲስ መረጃዎች ካሉ ነገ ምሽት ዳግም እንገናኛለን። እንወዳችኋለን።